የመንፈስ ቅዱስ ኖቬና ቀን 2 ቅዳሜ ግንቦት 23 ፈሪሃ እግዚአብሔር። ለመንፈስ ቅዱስ ኖቬና በመንጸልይበት ጊዜ ሰባቱ የመንፈስ ቅዱስ ስጦታዎች እንዲያገኙን እንዲሞሉን እንጸልያለን። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮውም እንደምትሰማ አይበይንም። እግዚአብሔርን የመፍራት መንፈስ ጉልበታችንን በክብር ያንበረክካል፣ በፍትሃትም በእርሱ ክብርና ታላቅነት ፊት ዝቅ ያደርጋል። ይህ ሙሴ በተራራ በሚቃጠለው ቁጥቋጦ ፊት የእግዚአብሔርን ክብር አይቶ እየፈራው ፍርሃት ነው። ደቀ መዛሙርት በወጀብ በተመቱ ጊዜ ጌታ በውድቅት ወደ እነርሱ ሲመጣ የፈሩት ፍርሃት ነው። አብርሃም የአምላክ ድምጽ ሲሰማ፣ አጋር በበረሃ ስትጽናና የነበሩ ቅዱስ ፍርሃቶች ናቸው። በቅድስናው ፊት ቆሞ እኔ የተገባው አይደለሁም የማይል ማን ነው? ተአምራት ሲያይ ኃጢአተኛ ነኝና ከእኔ ራቅ እንዳለው የማይፈራ ማን ነው? ስፍር የሌለውን መልካምነቱ ሲገለጥለት በኔ ውስጥ ላለ ድካም እንዲህ ያለ ደግነት የሚከፈለኝ ሰው አይደለሁም የማይል ማን ነው? ከቅዱስ ፊቱ ስንሆን በእኛ ውስጥ ካለው ያልተገባ ስሜት ሁሉ ጋር እንጋፈጣለን። ይህ ቅዱስ ፍርሃት ነው። በእርሱ ታላቅነት ታናሽነታችንን እናያለን፣ ነገር ግን አንጠፋም። በጸጋው እንጽናናለን እንጂ አንኮስስም። ቅዱስ ፍርሃት ሰው የሚፈራው አይነት ድንጋጤ ምድራዊም የሆነ አይደለም። ሁሉንም መገረም ያዛቸው። እግዚአብሔርንም አመስግነው ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው። ጸሎት። የፈሪሃ እግዚአብሔር መንፈስ ሆይና በፍቅር መገለጥ ወደ ልባችን ግባ። በውስጣችን የአክብሮትና የመፍራት መንፈስ አነሳስተ በቅንነትና በእውነት በፊት እንድንቆም ከሚያስከፋ ሁሉ እንድንመለስ እርዳን። አሜን።